ምዕራፍ 15 ቁጥር ስንት ክፈትልን? ቶሎ በል። ሰዓታችን በጣም እየሄደ ነው። አሳየን። እዚህ ታዳሚ ይስማ። እንዲበል ከማለት ታዳሚ እንዲሰማ ችግር አታስማታ። ኖ እኔ በማስቆም አላምንም። ይክፈት፣ ችግር የለውም። ሰዓቱን እኛ ዋናው እውነታ ነው የምንፈልገው። አታስቆም። ማርቆስ ወንጌል ምዕራፍ 15 ቁጥር 23 ላይ የተከላከለበትን የወይን ጠጅ እንዲጠጣ ሰጡት፣ እርሱ ግን አልተቀበለም። ማርቆስ ወንጌል ላይም ተመሳሳይ ዋለ፣ አልተቀበለም። ይሄ መቼ ነው? ገና ተሰጠ። ከዛ በኋላ ይቀጥልና እንደዚህ ይላል። ሌላኛው የቱ ጋር? እዛው ቁጥር ስንት? ቁጥር 34 ላይ ከዛ ቁጥር 35 ላይ በዚያም በቆሙ ሰዎች ሰምቶ ነው ኤልያስ ይጠራል አለ። አንዱ ሮጦ ሆምጣጤ በሰነግ ሞላ፣ በመቃም አድርጎ ተው ኤልያስን ሊያወርደው ይመጣ እንደሆነ እንዲህ እያለ አጠጣው። ወዳጅ ጥያቄያችን እኮ የጠየቅነ እኛ እኮ ማርቆስ ወንጌል ላይ 2 ቦታ ተጽፏል ወይስ አልተጻፈም ሳይሆን ስለተሰጠው ሀምቴታ ክርስቶስ ተቀብሎታል ወይስ አልተቀበለው አይደል ጥያቄያችን። የመጀመሪያው ተቀበለ መለስኩ እኮ ወዳጅ። አነበብኩ፣ ሰዓት ሰጥቼሃለሁ፣ አንብበሃል፣ ተረጋጋ። አንብበሃል፣ ሰዓት ሰጥቼ እድል ሰጥቼ አንብበሃል። አሁን ተረጋጋ። ግን በሚገርም ሁኔታ ልንገራችሁ፣ ክርስቶስ እንደ መጽሐፍ ቅዱስ ተሰቀለ የተባለው ዘገባ ወንጌላቶች 3ቱም ወንጌላቶች ላይ ታገኙታላችሁ። እነዚህ ወንጌላቶች ሲሰግቡ ምንም እርግጠኛ እውቀት የላቸው። ቅድም ቁርአን ላይ ምን ብያቸዋለሁ? እርስ በርስ ይለያያሉ። ማለሁም ቢሂም ቢልዕልም ኢለቲባዕ ዘን፣ የራሳቸውን ግምታዊ ወሬ እንጂ ሌላ ነገር አይናገሩም ብያቸው ነበር። የሚገርማችሁ ነገር ስለ ሀምቴታው አንዱ ሲዘግብ ተቀብሎ ቀመሰው፣ አንዱ ሲዘግብ ደግሞ አልተቀበለው። ኧረ ተረጋጋ እባክህ ተረጋጋ። መሀል ላይ እንዳትገቡ እባካችሁ። በዚህ በኩል እስካሁን በእኔ በኩል ምንም ድምፅ አልመጣም። ከዚህ በኩል ግን ጉርጉርታ ችግር እየተሰማ ነው። መናገር እኮ ይችላሉ። እኛ ቅድም እንደፈለገ ሲያወራ ዝም ብለናል። እዛ ላለው አስተያየት ነው የምታቆሙኝ? ተሰማ አልተሰማ ጉዳይ አይደለም። ይኸው እዚህ ጋር ምን ቢዘጋው እንኳን የኔ ታይም መቆም የለበትም። እዚህ ጋር እኮ መቆም የለበትም የኔ ታይም። እዛ ባይሰራው እንኳን የኔ ታይም መቆም የለበትም። መቀጠል ነው ያለብኝ። ስለዚህ ስልክ ኖ አይደለም፣ ጥቅሙ አይደለም። እኔ ጥቅሙ ማለት እውነታውን መመስከር ነው እንጂ እዛ ግዴታ እንዲሰማልኝ አይደለም የሚጫወት። ስለዚህ ይኸውልሽ እዛ ቢሰማም ባይሰማም አቆሙ እንዳትሉ። እዛ ችግራችሁን መቅረፍ ነው እንጂ ሲስተም ላይ ያለውን እዚህ ግን የኔን እንትን ውይይት አቁም። እኔ ቅድም ስለኔ እዚህ አቁም አልልም። ለምን ኢየሱስ ሰዓት ነው። ገብታችኋል? መሀል ላይ እንዳትገቡ እባካችሁ። እኔ እየጠየቅኩ ነው፣ ምላሽም ሰዓት እየሰጠሁት ነው። ይኸውላችሁ ዝም ብላችሁ ጥያቄ ካለ ጠይቁ እኮ። እኔ 4-5 ጥያቄ ጠይቃለሁ እስካሁን። እኔ ጥያቄ ካለ ጠይቅ የሚለው ነገር አይገባኝ። እሺ ወደ ጥያቄ እንቀጥል። ኧረ እባክህ አድምጠኝ። ይኸው ጥያቄ ላቅርብ። ሁለተኛ ቅድም በሪ ምን ብለህ ስታወራ ነበር? ለዚህ ለታዳሚ ቁርአን ላይ አልገደሉትም አልሰቀሉትም የሚለው አይሰራም፣ አልሞተም የሚል አይደለም አልከን። አልገደሉትምና አልሞተም ምንድን ነው ልዩነቱ? አብራራ። ለምሳሌ አልገደሉትም ማለት ሰውየውን እነዛ ሰዎች አልገደሉትም እንጂ ሰውየው ቁርአን አልሞተም። ስለዛ አልተገደለም ከተባለ ደግሞ ሊትራሊ ሰውየው አልተገደለም። ጥሩ አብራርቷል። አረዳዱን ሰምታችሁታል አይደለ? እንደዛ ነው። እሺ እንዳንተ አረዳድ እንምጣ። አማርኛ እንደው በጣም አልገደሉትም አልሰቀሉትም የሚለው መሞቱን አለመሞቱን አያመለክትም ካልክ ቁርአን ውስጥ ላይ ከ114ቱ ሱራ አንድ አንቀጽ አውጣና ክርስቶስ ሞቷል የሚል ማስረጃ ታሳየናለህ። ሱራ 3:55 እናውጣው። ይሄው ልብ በሉ አንብብልና እንደ ሱራ 3 ሱራ 3:55 አንቀጹ ምን ይላል? ሞቷል ይላል ብሎናል። ልብ በሉ ሁላችሁም ስሙ። አውጣና አንብበው። ሱራ 3:55 አድምጡ። ክርስቶስ ሞቷል የሚል ማስረጃ ከቁርአን ሊሰጣን ነው። በሪ በጣም እውነተኛ ሰው ነው። እኔ ከባይብል አንድ ቃል አልጨምርም፣ ግን እንዴት ቃላትን ጨምሮ እንደሚያነብ ላሳይ። በደንብ ሰማችሁ? ኢሳ ሆይ አላህ እኔ ወሳጅህ ነኝ ወደ እኔ ማንሺ ነኝ። ጭራሽ ምን አረጋገጠ? አላህ ኢሳን እንደወሰደው አረጋግጦ ቅድም ግን ሞቷል ይላል አለ። ተረጋጋ ወዳጅ። መለስኩ እኮ አስነበብኩ። ይኸው ታዳሚ ሰማው እኮ። ጆሮ አለን አይደል? ሁላችንም እንሰማለን። አንቀጹ ጭራሽ ምንድን ነው የሚለው? ኢሳ ወደ እኔ ወሳጅህ ነኝ እንዳለው ኢየሱስን አላህ እንደወሰደውና ከጠላቶቹ እንዳነሳው እንጂ የሚያረጋግጠው ሞቷል የሚል አንድ አንቀጽ ራሱ ቁርአን ውስጥ የለም። ከ114
ከ114 ሱራ ቁርአን ውስጥ ላይ ሞቷል የሚል አንድ አንቀጽ ወይን አንድ ቃል እንኳን ካወጣ ይሄው ድጋሚ ሊሸልመው ለበሪ ነው። የለም በ114 ሱራ ላይ ካላኛ ለምን ሸውዳለሁ? ሰው እኮ አይን አለው አይደል? ጆሮ አለው አይደል? ሁላችንም መስማት ማየት ማንበብ እንችላለን። ለምን እናንተን አታልላችኋለሁ? ሞቷል የሚል ቃል ካለ ለምን እከራከራለሁ እኔ? የለም ይሄ በሪ ቅድም ለእናንተ ሞቷል የሚል ቁርአን ውስጥ ላይ አለ ሲል ነበር። ኧረ ተረጋጋ እባክህ በኔ ተራት። ኧረ ተረጋጋ እባክህ በሪ ተረጋጋ እባክህ በሪ ልለመነ። እኔ እኮ ማስረጃ እስኪታነቡላ ሰዓት አልጠቀምበትም አንበብ ብዬ ነው የምተወው። እሺ በጣም ጥሩ። ሁለተኛ እኛ ሙስሊሞች የምንከተለው የሰዎችን አቋም ነው ቁርአን ነው። ቅድም ስታወራ የነበረው ቁርአን ብቻው ይዘው ወይ ምን ማለት ነው? ቁርአን ብቻው ምክንያቱም ሙፈሲሮች ሐዲስ ካሌለ ቁርአን በራሱ ባይጻፍ ምንም አይነት ሙፈሲሮች ምንድን ናቸው? የቁርአን አብራሪዎች ናቸው። ማብራሪያ የሚሰጡ አካላቶች ናቸው። በጣም ጥሩ። መጽሐፍ ቅዱስ ያብራሩ ሰዎች ሁሉም ልክ ናቸው? በሪ መለስልና ሁሉንም ትቀበላል? ያብራራ ሰው ሁሉም ተመሳሳይ ማብራሪያ ከሰጡና ትክክለኛ ነው ከመጽሐፍ አብሮ ሄደው ተከክል ምን አለ መሰላችሁ? ቃል ሲጠቀም ምን አለ? ተመሳሳይና ትክክለኛ ማብራሪያ ይዘው ከመጡ እቀበላለሁ። ልክ ያንተ ጭንቅላት እንደዛ እንደሚረዳው እኛ አንድ ሙፈሲር ኤከሌ እንደዛ ብሏል ብለን ስንባል ሳይሆን የምንቀበለው ትክክለኛ ማስረጃ ይዞ ከመጣ እንቀበሏለን። ለምን? በማስረጃ ነው። ቅድም መግቢያ ላይ ምን ብያችሁ ነበር? ቁል ሃቱ ቡርሃነኩም ኢንኩንቱም ሳዲቂን፣ ትክክለኛ ከሆናችሁ ለምታወሩት ንግግር ማስረጃ ይዛችሁ ኑ በላቸው። ስለዚህ ማስረጃ ይዞ ከመጣ እቀበላለሁ፣ ካልመጣ አልቀበለውም። በሪ ግን ምን አለ? ኤከሌ የሚባል ሰው እንዲህ ብሏል። እንደዛ ቢሆን ኖሮ እምነት ሰዎች ስንቱን ያምኑ ነበር። ይሄ ግልጽ የሆነ እውነታ ነው። አሁንም እንቀጥል። በሪ ቆይ ተረጋጋ። ሊጠይቀው እኮ ነው። በሪ አንድ ነገር ይላል። በክርስቶስ ስቅለት ዙሪያ ላይ ወንጌላቶች የተለያየ ዘገባ አላቸው የላቸው? ምን ማለት ነው? በጣም ጥሩ። ወንጌላቶች ሁለት ነገር እናድርግ እስቲ፣ ሁለት ነገር እናድርግ። አንድ እንደማመጣለን አንድ ነገር እናድርግ። ምንድን ነው የምናደርገው መሰላችሁ? ሲጠየቁ ሁለቱም ወገኖች ከዚህ የሚጠየቅ ከዚህ የሚጠየቅ ሲጠየቁ በተጠየቁ ቁጥር የማብራራት እድላቸው ሰፊ ነው። አንዱ እሱ ተጠይቆ ማያብራራ ከሆነ አስፈላጊው ማብራሪያ አይሰጥም። እሱ ደግሞ ሲጠየቅ አስፈላጊው ማብራሪያ እንዲሰጥ እድል ትሰጡታላችሁ። ስለዚህ ወይ ሁለቱም ነው መጠየቅ ያለባቸው ወይ ሁለቱም ነው መቅረት ያለበት። ስለዚህ እናንተ ጥያቄ የማይኖራቸው ከሆነ ደግሞ ከገዝት ላይ ሙስሊም የትኛው ሙስሊም አቃቢያን እዚህ ላይ ያለ እሱ ይጠይቀው፣ እሱ መልስ ይስጥ። አንዴ ሐሳብ ልስጥ። እዚህም ያለው ሆነ ሌላም ሆነ ክርስቲያን ይጠይቃል። አንዴ ሐሳብ ልስጥ። አንተ ሐሳብን አንስታል አይደል? እሱ ገባው ማለት እሱ ላይ ገባው ይችላል። እኛ ግዴታ እሱ ካልጠየቀ አንተ ማትጠየቅ የሚባል ይሄ ትክክል አይደል? እኛ እኮ ቢያንስ የሰው ልጅ ነን አይደል? ክላስ እንኳን ሲማር ያልገባው ሰው ይጠይቅ ነው እንጂ የሚባለው ኤከሌ አልጠየቀምና ኤከሌ እንዳይጠይቅ ማብራሪያ እንዳይሰጥ ይባላል። እኛ እኮ እዚህ ጋር ንጹህ ነን አይደል? በንጹህ ህሊና ነው ማስብ ያለበት። ገብቷችኋል? ተረጋጉ እስኪ። ቆይ ሐሳቤን ልስታ። እናንተ ሐሳብ ሰጣችሁኝ አይደል? እናንተ ሐሳብ ሰጣችሁ። ሐሳቤን እየሰጠው ስለሆነ ሐሳብ እኮ ነው። በእኔ ሐሳብ ተስማሙ አይደለም? ሐሳብ ነው እያንጸባረቀ ያለው። ምን እንላለን መሰለህ? አንደኛው ገስት ከሆነ አንድ ሰው ገና አንባቢ ያለ የገስቱ ገና ተመለሰልኝ ወይ ብለህ ወይ ተመለሰልኝ ያልተመለሰልኝ ሌላ ሰዓት ነው ልንጨርስ የምንችለው። ገስት ከምናነብ እዚህ ባሉ አድማጮች ጥያቄ የፈጠረበት ከሙስሊሙም ከክርስቲያኑ እድል አለው አይደል? ሙስሊሞችም እድል አላቸው፣ ከፈለጉ ይኸው ይጠይቁ። ክርስቲያኖችም እድል አላቸው፣ ከፈለጉ እኔን ይጠይቁ እንጂ አይ ሙስሊሞች የከለ እኔን ስላልጠየቀኝ ክርስቲያን እንዳጠይቀኝ ብሎ ነገር የለም። አይሰራም ነው እንደኔ። አይሆንም ካላችሁ ደግሞ ይኸው እድል እስቲ። ስህተተኛ ከሆንኩኝ በእናንተ ግለሰብ በስተም ቢጠየቅ ጥሩ ነው። በስተም ካለ ተጠይቆ እዚህም ያለው ሰው ቢጠይቅ ጥሩ ነው። በቃ ካላችሁ እኔ ችግር የለብኝም። ገስትም እናነባለን ሰዓት አለን ካላችሁ ችግር የለውም። ችግር የለውም። እንጠይቅ ማሚ እንጠይቅ ማሚ ጠይቁት። እነሱ እኮ አላቸው። እናንተ ስላልጠየቃችሁ አይጠየቁ እየተባለ ነው። እነሱ እኮ በደሉን አላሉማ። ፌር ነው እያሉ እኮ ነው። እድል ሰተናቸዋል አይደል? እድሉን የለንም ካሉ ከሌላቸው እሺ፣ ሁለት ሰው ከገስት ጠይቁ። ችግር የለውም። በቃ ይሁን። እሺ በቃ ችግር የለውም። ይሁንላችሁ። እኔ ተስማሚ ነኝ። እዚህ ካላችሁ ጥያቄ አዲስ ሀሳብ የመጣ ሰው አለ? ያለኝ ጥያቄ ምንድን ነው? ብንገባባት አሪፍ ነው።
እኮ በጣም ሰዓት እየገደለ ነው። ትክክል አስተያየቱን መስጠት ይችላል። ይኸውላችሁ አንድ ነገር እንስማማሽ። ገስት ላይ ጥያቄ እናነሳለን። ይጠይቁት በሪ ይኸውልህ ጥያቄ እንዲህ እናድርግ። በሪ ገስት ላይ ተጠየቀ። እዚህ ጋር መጀመሪያ የተገናኙት ሁለቱ ለመከራከር እዚህ ጋር ያለ ሰው ላይቭ ላይ ያለ ሰው አለ። እዚህ ላይቭ ላይ ያለ ሰው ተባለ። ስለዚህ አሁን ሁለቱም የቀረቡት ሁለታውን ማውጣት ነው። ሌላ ነገር የለውም። እዚህ ጋር ያለው ታዳሚ ጥያቄ አለኛላ እኛ ይምን ማለት ጥያቄ ላይ ያቀርብ ከዛ በኋላ ታይም ካለ ለገሱ ሰው ጥያቄ አለኛ እንዘባለን። እኛ ምንም አልቀረክም። ይኸውልህ አታፈታው ይለኝ ሊሚት ካምፕ ሆኖ ላይ የሚጠይቅ ጥያቄ ያለው ሰው ሁሉ የሚጠይቅ ነው። እዚህ ያለ ኦዲየንስ ይጠይቅ። ከዚያ በኋላ አጭርና ግልጽ የሆነ እዚህ ጋር መጣው በጀማዓ አንደኛው የኛ ሰላት ሰዓት በጣም አልፎብናል። ያጀማ አንድ ነገር ልንገራችሁ፣ 10 ሰላት እያለፈብን ነው። ገስት ላይ እኛ 10 ተኩል 11 ሰዓት እየመጣብን ነው። አጭር እናድርገው እንጨርስ። በቃ ጥያቄ ይቀጥሉ። እሺ ሙስሊሞች የለንም ብለዋል። ቤት ላይ ጥያቄ ያላችሁ ክርስቲያኖች ያልተብራራ ግልጽ መሆን ያለበት ነገር ካለ እንዲብራራ ክሊር መደረግ ነገር ካለ ሙስሊም ብቻ ነው ክርስቲያን ታዳሚ መጠየቅ ይችላል። እሺ ከሌለ በቃ አለቀ። እሱን ጠይቁት። እድል ስጥ ክርስቲያኖች ኤባ አለቅ እሺ ተሼ እሺ አይ አንዳንድ አስቀድማቸው በመስመር ሰምቶት አንዱን አው እየጨረሱ አንዱ ለዛሽ እሺ በሁለቱ ጎን የሚጠይቀው ጥያቄ አሁን ላይ ስለሌለ አንዱ ጎን ብቻ ስለሆነ የሚጠይቅ እንትን የሚለው ደቂቃ እንቀንሳለን። 5 አድርገው ችግር የለም። 5 ደቂቃ የገና መስሎ ይስማማል ነው ችግር የለም። ደቂቃ ጠይቁታላችሁ። እሺ ጠይቅ እሺ ላንብብልህ። እሺ ችግር የለም ላንብብልህ። ወደ ዕብራውያን 5:8 እሺ እንዲህ ይላል፣ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማራ ይላል። ክርስቶስ መከራን ተቀብሎ እንደ ዕብራውያን 8 ላይ ክርስቶስ መከራን ተቀብሏል እኮ እንደ ዕብራውያን 8 መከራን ተቀብሏል እኮ እንደ ዕብራውያን 8 ተቀብሏል። ቀድሞ ያለውን ኮንቴክስት አለ። ክርስቶስ አልተሰቀለም ነው ማለት እንድታመጣ ያደረገኝ ነገር በደንብ ስመኝሽ። በጣም ጥሩ ምርጥ ጥያቄ ተቀበለ። ተስማምተናል እኮ መጣው ቆይ ልመልስልህ። ጠየቀኝ አይደለ እንድትል ያደረገ ነገር ምንድነው ብለኛል። እንዲህ ያደረኩት ዋናው ፖይንቱ ምን መሰለህ? ዋናው ፖይንቱ 5 ላይ ቁጥር 7 ላይ ያለው ነገር ስታነበው ምን ይላል? ከሞት ሊያድነው ወደሚችል አካል አይደል የሚለው። ክርስቶስ ጸሎቱን ያደረገው ለምንድን ነው? ከሞት ወደሚያድነው አካል ነው አይደል ጸሎቱን ያደረገው። እኔ ያቀረብኩት ለምሳሌ ያንን ከሞት ሊያድነው ወደሚችል አካል ያቀረበውን ጸሎቱን አንቀጹ ሲዘጋው ምን ይላል? ተሰማለት። እኔ እኮ ይሄንን ነው ጥያቄ አድርጌ ያቀረብኩት የለም ሳይሆን እሺ ልቆይ አቀርብሽ የጠየቁ 5-7 አምጥተካል። ላዝም ማለት ኮንቴክስቱን ሚኒንግ ምናምን ብለህ ለቁርአን የተጠቀምከው አለ። እሱ ችግር የለውም። ቁጥር 8 ላይ ክርስቶስ መከራን ተቀብሏል ብለናል፣ ተስማምተናል አይደለ? ፕሪሚስ ዋን ይሄንን እንያዝና ለምሳሌ ክርስቶስ መከራን ተቀብሏል አይደለ? እንደገና ማርቆስ 8:31 ነው። እሺ ከዚህ ወደዛ ልሂድ። እሺ ችግር የለውም። ማርቆስ 8:31 እሺ የሰው ልጅም ብዙ መከራ ሊቀበል ከሽማግሌዎችም ከካህናት አለቆችም ከጻፊዎችም ሊጣል ሊገደልም ከ3 ቀንም በኋላ ሊነሳ እንዲገባው የሰው ልጅ መከራ ሊቀበል እንዲሁም ከሽማግሌዎች ከካህናት ኢየሱስ ክርስቶስ መከራን ተቀብሏል ብሎናል። ማሚ ዕብራውያን ምዕራፍ 5:8 ላይ መከራን ከተቀበለ ማርቆስ 8:31 ደግሞ መከራን ሊቀበል እንዲሁም ሊገደል ብሎ ክርስቶስ
ክርስቶስ ኢየሱስ ተናግሯል። ስለዚህ ክርስቶስ ኢየሱስ ተሰቅሏል። ጥያቄውን አቀረብኩ። አንተ ራስህ ማብራሪያ እየሰጠህ ነው። ጥያቄውን የኔን እንዴት ልታቀርብ ቻልክ? ለመጀመሪያው ጥያቄ እኮ አሁን አድምጠኝ፣ እኔን አድምጠኝ። አንተ ጠያቄ ነገር ጠያቄን አቀርብሃልኛል፣ እኔ ላብራራ። አንተ እኮ አሁን የራስህን ክሌም ነው እየገለጽክልኝ ያለው አንተ። መጽሐፍ ቅዱስ ቤዝ ዳር እሺ ቆይ ቤዝ ዳር ጋር ተጠየቅ። እኔ እኮ ያቀረብኩበት የራሴ ምክንያት አለኝ። ምክንያቴ ደግሞ ምንድን ነው ብዬ ሲቀርብልህ የኔ ይህን ፖይንት እንዲያነሳው ያደረግኩት ነጥቡን መጀመሪያ ቁጥር 7 ላይ ያለውን መከራን እኮ ተቀብሏል ሳይሆን ተሰቅሏልም የሚል እኮ በወንጌላት ውስጥ ላይ አለ። ተሰቅሏል የሚል አለ። እኔ ያልኩት ምንድን ነው እርስ በርስ ዘገባው ትክክል አይደለም ነው። ቆይ ተረጋጋ፣ አድምጠኛ። ጠያቂ እኮ ነው አንተ እኮ መላሽም ጠያቂም እየሆንክ ነው ወይስ ውይይት እናድርግሽ? እና ታዲያ አድምጠኝ፣ መጀመሪያ አድምጠኝ። እኔ የተናገርኩት ስለ ወንጌላቶች መጀመሪያ ላይ ሳነሳ ዘገባውን ያመጡበት መንገድ ልዩነት አላቸው ብዬ አንዳንድ ነጥብ ሳነሳ ነበር። ከዚህ ውስጥ ደግሞ እንዳልተሰቀለ ከሚያሳዩ ነጥባቶች ውስጥ ለመደገፍ እንዳልተሰቀለ የሚደግፉ ነጥብ ስናነሳ ዕብራውያን 5:7 ላይ ያለው ጸሎቱን ያደረገው ለምን ነበር? ለምን ነበረ? ከሞት ሊያድነው ወደሚችል አካል ነው አይደል? በቃ ጥቅሱ እኮ ግልጽ ነው። እንደዛ ከሆነ ያ ጸሎት እሺ በቃ ችግር የለውም። ኦሬዲ እኔ መጽሐፉ ያለውን ነገር ሲናገር አይ እድል ለሌሎችም ስጣቸው። ብቻህን ትናገራለሽ። 5 ደቂቃ ነው እንጂ ጨረስኩ። እሺ በቃ ጠይቅ። ሌሎቹ ግን እድል እያሳጠርክ ሰዓቱ በጣም እየሄደ ነው። 2 ደቂቃ ቀርቷልሽ። ሰዓት 10 አድርግላቸው። ችግር ይሄን ይጠይቁኝ። 10 ደቂቃ አድርግላቸው። እኔ ደስ ይለኛል። 10 ደቂቃ አድርግላቸው። እኔ ኧረ ችግር የለብኝም። 20 ደቂቃ ምን ጠይቃለን ካሉ እኔ እኮ ከነሱ ለመግባባት ነው የመጣሁት። ችግር የለብኝም። እሺ ማም ሁለቱን ነው ጠይቀው ካራራና እሺ ሱረቱል ኒሳ 4ኛው ምዕራፍ 157 ላይ በኮንቴክስቹዋል ሚኒንግ ሙተፊቃው ፊት ለፊት ላይ ለሞትም ለእንቅልፍም ይገባል። እሱ አይደለም እዛ ነው ተሳስተህ። እሱ ሱረቱል ዓለም ጋር ምዕራፍ 3 ቁጥር 55 ነው። አዎ እንደዛ አስተካክሎ ነው ማለት ኢምራን ላይ ያለው ከሱረቱል ኒሳ ጋር ነው አንድ ላይ አድርገው ፈታው አይደል? አንድ ላይ ሳይሆን ሱረቱል ኒሳ ላይ ያለው አይሁዶች በክርስቶስ ላይ ግምታዊና ጥርጣሬን የተሞላ ወሬ ስላወሩ ይህን ነገር አምላክ አድመጠኛ ጥያቄውን ጠየቀው እኮ ልናገር አሰጠኝ ማለት ተግባበኝ። ሙተወፊቅ የሚለው ቃል ቀድሞ አምላካችን አላህ ከነዚህ ከጠላቶቹ እንደሚወስደው እንደሚያነሳው እንደሚያሪቀው ነው። ገና ትንቢት ነው። ወደፊት እነሱ ከእሱ ጋር ተቃውሞ ችግር የነበራቸው ሰዎች እሱ ላይ እንደማይደርሱ ነው የተናገረው። ገብቷል? ሞተ የሚል ሳይሆን ሙተወፊቅ የሚል ቃል አለ። ሱረቱ ኒሳ ላይ ያለው ደግሞ ምዕራፍ 4 ከቁጥር 157 ላይ ያለው ደግሞ ሐሳቡ እነዛ አይሁዶች ክርስቶስን ገደልን ብሎ ተናግሯል። እርሱን ገለነዋል። ለምን? ሐሰተኛ መሲህና በዝሙት የተወለደ ሰው ነው ብሎ ስለሚያምኑ እርሱን ገለነዋል ብሎ ሲናገሩ ያንን ነገር ተቃውሞ ነው ያደረገው። ከዛ ምን አለ? ታዲያ ይሄን ነገር ካላደረጉት ምን ሆነ ብሎ አረጋገጠ። አልገደሉትም፣ ወደ ላይ አንስቼዋለሁ የሚል ነገር አጸደቀ። አንቀጹ ማለቅ ያለ የለም። እዛኛው ኢምራን ላይ ያለው ላይ ለሙተፊቃ ተኛ ወይም አንቀላፋ፣ ለሞት ሲሆን ሞተ የሚል ቀድሞ ያለ አንቀጹ ላይ ወይ ከፊት ወይ ከኋላ ይመጣል። ለእንቅልፍም እንደዛው የለም። ለዛ እኮ ነው ሞት የሚል ስለሌለ ለእንቅልፍ የሚል ሰው ወሰደ ነው ጥሬ ትርጉሙ። እንዴት ታዲያ ለእንቅልፍ አንቀላፍቷል እኮ አይልም አንቀጹ ላይ። ቃሉን የፈታቀው ማሜ ቃሉን የፈታቀው ለሞትና ለእንቅልፍም ይገባል። ከፊት ለፊትና ከኋላ ከመጡ ኮንቴክስቹዋል ሚኒንግ አድርጎ ግን ከፊት ለፊት ተኛን ሞት እንደውም አንተ ያልከው ሞተ ነው። ሞተ ከፊት ለፊቱ ከመጣ በእንደዛ እንፈተዋለን። ኦኬ ኢምራን ላይ ደግሞ ተኛ የሚል አለ ወይ? እሺ በጣም ጥሩ። አንዴ አሁን አድመጠኝ በደንብ አድርጋ። ሐሳብን አግኝቼዋለሁ፣ በደንብ አድርጌ አግኝቼዋለሁ። እኔ የተናገርኩት የቃሉ ጥሬ ትርጉሙ ምንድን ነው ያልኩት? ጥሬ ትርጉሙ ሰምተኛል ሲወያይ ሲናገር ጥሬ ትርጉሙ እወስድሃለሁ አነሳሃለሁ የሚል ነው። ይሄ ቃል ግን ለተለያየ ነገርም አገልግሎት ላይ ይመጣል። ከፊትና ከኋላ የሚመጡ ቃላቶች ለምሳሌ ከፊቱ እንቅልፍ ከመጣ ለእንቅልፍ ይውላል። እንቅልፍ ላይ ሆኜ እወስድሃለሁ ለሚል ይመጣል። ሞትም ከመጣ ደግሞ ሞቱን ለሞት አገልግሎት ላይ ይውላል እንጂ ጥሬ ትርጉሙ ግን ከፈለግ ነው ብቻውን ከመጣ ግን ምንድነው የሚያመለክተው? እወስድሃለሁ የሚል ነው፣ አነሳሃለሁ የሚል ትርጉም እንጂ ያለው እንደ አረብኛ ቋንቋ ራሱ ብቻውን ቃሉ ብቻውን ሞት ሆኖም አይመጣም፣ ብቻውን እንቅልፍ ሆኖም አይመጣም። ገብቷል? እኔ ያብራራሁት እንደዚህ ነው። ምናልባት ይወስድሃለሁ የሚለውን ቃል ስላልሰማኝ ቅድም በሪን ሳስነብበው ሰምታላ ሞተ ብሎ ሲያመጣው አማርኛውን አንብበው ብዬ እወስድሃለሁ ነው እንጂ የሚለው ጥሬ ትርጉሙ ሌላ ትርጉም የለውም። እኛ ግን እንዳያገባቡ ደግሞ የተለያየ ነገር ይሄ ደግሞ ግልጽ እኮ ነው። ለምሳሌ በእንግሊዝኛ አንድ ቃል ለ2 ለ3 ነገር አገልግሎት ላይ ይውላል። ልክ እንደዛው ነው። የአረብኛ በጣም ሰፊ ቋንቋ ነው። እንዳያመጣጡ ለተለያየ ነገር
በሁለት ብቻ አይደለም ሌላም ቃል ልንገር። ይኸውልህ ለምሳሌ በአረብኛ ታይም እያለቀ እሺ፣ ለሌሎች እድል እንስጣቸው። እሺ፣ ጠይቅ፣ ችግር የለውም። እሺ ቁርአን የኢሳፋና የሞተ ሰው የለም ብሏል። የሞተ ሰው የለም ብሏል። ጥያቄና መልስ ላይ በኢየሱስ ቦታ እሺ ሱረቱል ኒሳ ላይ አልገደሉትም። የተገደለው ልጅ ሆዝ ሆናል። እሺ ተመሳሰላባቸው የሚለው ቃል አንደኛ ተመሳሰላቸው የሚላቸው ቃል የሞተ ሰው የለም። እየሰማህ ነው? አድምጠኛ። እኔ ያልኩትን እኮ እኔ አይደል የሚለው አንተ እኮ አንተ ያልኩህ የሚለው ቃል በጣም በብዙ ትርጉም ይመጣል። ገብቷል? ይሄንን ቃል አስመልክቶ ግን ተፍሲሮች ቅድም በሪስ ያነሳው ነበር። ሙፈሲሮች የተለያዩ መስቀሉን ተሸክሞ ነበር አይደል? ከዚህ ላይ ታሪኩ ልክ እንደዛው ልክ በኢየሱስ ቦታ ላይ ሌላ ሰው መገደሉን ያሳያል። ለምን ሌላ ሰው ካልተገደለ ተመሳሰለባቸው የሚለው ቃሉ ትክክለኛ ትርጉም ሊኖረው አይችልም ብሎ የተረጎሙ የራሳቸውን ትንታኔ የሰጡ ተፍሲሮች አሉ። ለምሳሌ ተፍሲር ኢብኑ ጀሪር አለ፣ ተፍሲር ኢብኑ ከሲር አለ፣ ተፍሲር አልቁርጡቢ አለ፣ ተፍሲር ኢብኑ ሰዓድ አለ። እነዚህ ሙሉ ተፍሲሮች ስታያቸው በዚች ቃል መሰረት አድርጎ የራሳቸውን ትንታኔ ሰጥቷሉ። ግን ሁሉም ትክክል ናቸው ወይ ካልከኝ ሁሉም የተለያየ ዘገባ ሊሆን ይችላል። ሁሉም ትክክል ሊሆኑ አይችሉም። ማስረጃ ካለው ለምሳሌ ለዚህ ለተናገሩት ንግግር አስደግፎ ያመጡት የጠቀሱለት ማስረጃ ካለው ትቀበለዋለህ። ግን ቁርአኑስ በሱ ቦታ ሌላ ሰው ተገደለ የሚል እከሌ የሚባል ሰው ተገደለ የሚል አለ ወይ ካልከኝ የለም ነው ይልኩ። የለም መደሚን ውሸታው ነኝ። ሁለተኛ የኔን ንግግር እንዳስቡ። በተቃራኒስ እስልምና የነብያት መንገድ ነው የሚል አለ ወይ ካላችሁኝ 1000 በደርዘን አውጥቼ እሰጣችኋለሁ። ለምሳሌ አንድ ልጥቀስ። አምላካችን አላህ በሱረቱ ሩም ላይ ምዕራፍ 30 ቁጥር 30 ላይ ፈአቂም ወጅሀከ ሊዲን ሐኒፈን ፈጥረተላሂ ለቲ ፈጠረ ናስ ዐለይሃ ላ ተብዲለ ሊኸልቂላህ ዛሊከ ዲኑል ቀይማ ወላኪን አክሰረ ናስ ላ ያዕለሙን። ይህ አምላካችን አላህ የሰው ልጆችን በአጠቃላይ የፈጠረበት ትክክለኛው ጎዳና ነውና እርሱን ተከተሉት። ላ ተብዲለ ሊኸልቂላህ ከዚህኛው መንገድ እንዳትጧል። ዲነል ኢስላም የሚባለው እምነት አንድ ነብይ አልመረጠው። ማን የመረጠው? ኃያሉ አምላክ አላህ ብቻ ነው። ለዚህ ነው አልየውሙ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ኢስላመ ዲና። ከሃይማኖት በኩል እኔ ለሰው ልጅ የመረጥኩት እስልምና ብቻና ብቻ ነው። ከዛ ውጭ ክርስትና፣ አይሁድ፣ ቡዲዝም፣ ሂንዱዝም፣ ሻንቶዝም፣ ጃይኒዝም አንድ ማስረጃ አውጥቶ የሚሰጠኝ ሰው ካለ እኔ ውሸታም የለም፣ በነቢያት አስተምሮ ማለት ነው። ይህን እኔ በማስረጃ ነው የማወራችሁ። ክርስቲያን የሚለው የመጀመሪያ ስያሜ ራሱ ሐዋርያ ሥራ ላይ ነው፣ በጳውሎስ ጊዜ ነው የተሰየመው። አይደለም በብሉይ ኪዳን ስሙ ራሱ የለም። እኔ ይኸው ስሙን አውጥቶ የሚሰጣችሁ ክርስቲያን ካለ ቤት ሄዳችሁ ጠይቁት። ከፈለጋችሁ ቄሶችንም ጠይቁ፣ ፓስተሮችንም ጠይቋቸው። እስኪ ክርስትና የሚለውን የመጀመሪያ ስያሜ ለኛ ያወጣልን ስሙን በራሱ ያገኘነው መች ነው ብላችሁ ጠይቋቸው። የመጀመሪያ የተገኘው ሐዋርያ ሥራ ላይ ነው። ሐዋርያ ሥራ 11 ላይ ነው የመጀመሪያ ጊዜ ክርስቲያን የሚል ስያሜ የተሰጣቸው። ከዚህ በፊት የሃይማኖታቸው ስም ነበረ፣ ማንም የሚያውቀው የለም። ከዛ እኔ ይሄንን ነው አደራ የሚላችሁ። ነገር ግን ቅድም በስቅለቱ ዙሪያ ላይ ሲነሳ ምን አለ? ስለ ኃጢአት ተነስቷል። እባካችሁ አደራ የሚላችሁ ነገር እኛ የሰው ልጆች ነን። አዳም በሰራው ኃጢአት እኛ እንጠየቅበትም። አሁንም ኢቭን እኛ ሄደን ከኛ ውስጥ አንዱ ሄዶ ቢሰርቅ የሚጠየቀው እሱ ብቻ ነው። እኔ አልጠየቅም፣ እናንተ አትጠየቁ።
እስካልተተባበራችሁ ድረስ አይደለም ሰማይና ምድርን የፈጠረው አምላክ ምድራዊ መንግስት ራሱ ኃጢአተኛውን ነው ይዞ የሚቀጣው እንጂ ኃጢአት ያልሰራውን ሄዳ መጥቶ አይቀጣም። እንዴት ነው አዳም በሰራው ኃጢአት አንተ ኃጢአተኛ ሆነ ክርስቶስ ለአንተ ብሎ ተሰቀለልህ? ምን ማለት ነው? አደራ የሚላችሁ ነገር እኛ ሮቦት አይደለንም፣ የሰው ልጅ ነን። እኔ በሰራሁት እኔ ነው የሚጠየቀው፣ እናንተ አትጠየቁም። እኔ ዝሙት ሲሰራ ዝሙተኛው እኔ ነኝ፣ አንተ ዝሙት አልሰራም። የእኔ ዘመድ ዝሙት አልሰራም። እንዴ አዳም የመጀመሪያው አባታችን ኃጢአት ሰርቷል? አዎ ሰርቷል። ነገር ግን ማን ነው መጠየቅ አለበት? እኛ ነው ወይ? እኛ አይደለንም። አዳም ራሱ መጠየቅ አለበት። እንዴ ኃጢአት እንደዚህ አምላክ በአዳም ዘር የሚጠይቀን ከሆነ እኔ ልጠይቃችሁ፣ በአዳም ኃጢአት የሚጠይቀን ከሆነ እኛ የዚህ ምድር መፈጠራችን ትርጉሙ ምንድን ነው? አዳም በሰራው ኃጢአተኛ ሆነን የለን? ኃጢአተኛ ተብለን የለን? ታዲያ የኛ መፈጠር ዛሬ መልካምን ማድረግ መጥፎውን መተው ከዝሙት መራቀ አምላክን ማምለክ ትርጉሙ ምንድን ነው? ነው ጥቅሙ። ምክንያቱም አዳም በሰራው ኃጢአተኛ ተብለሃል፣ ባልሰራው ኃጢአተኛ ተብለሃል። ታዲያ እኛ የሰው ልጅ አይደለንም ወይ? ለምንድን ነው ማስተዋል የሚሳነው? አምላካችን አላህ እኮ ለዚህ ነው አስተውሉ ይላል። አፈላ የተደበሩ አያስተውሉም እንዴ? አፈላ ታቅሉን ልብ አታደርጉም እንዴ? አእምሯችሁን አትጠቀሙትም እንዴ ይለናል። አእምሯችንን እንጠቀመው ነው። ማንም እኔ መጥቼ እናንተ ፊት ላይ ውሸትን ሲለፈልፍ አሜን አትበለኝ። ለምን ትለኛለህ? ነገ እኮ ቀብር ላይ ስገባ አንተና እኔ ስንሞት አምላክ የሚጠይቅህ በስራክ እንጂ እኔ የተናገርኩትን አሜን ስላልክ አይደለም። ገብቷል? ስለዚህ ይሄን ይመስላል። አላበዛባችሁም። ሁላችሁም አእምሯችንን እንጠቀም። እስካሁን ስለነበረን ቆይታ ክርስቲያን ወገኖችን በጨዋነት ስለተጠቀማችሁ ሙስሊሞችም ከልብ ነው ማመሰግናችሁ። ቀጣይም ብንገናኝ ቀጠሮ እንደዚህ ብናወራ እኔ ደስ ይለኛል፣ ደስተኛ ነኝ። ይሄን ፍቃዴን ለመግለጽ ወዳለሁ። እሺ እንግዲህ ትልቅ ነገር ነው ላይ በእስልምናና በክርስትና መካከል እንዲህ ቁጭ ብሎ ተነጋግሮ በእንደዚህ አይነት የሆነ ተነጋግሮ መለያየት የመሰለ ስልጣኔ የለም። መሰልጣን ማለት ይሄ ድንጋይ መወራወርም አይደለም። እዛ መስጊድ ሆኖ ስለ ክርስቲያን መናገር፣ ቸርች ሆኖ ስለ ሙስሊም መናገር ሲሆን እንዲህ ቁጭ ብሎ ፌስ ቱ ፌስ ቅድመ መሐመድ አሚንም እያለ እንደነበረ አምጡ እንነጋገር በላቸው። አምጥቶ እንዲህ መነጋገሩ ጥሩ ነው። ኢትዮጵያ ውስጥ ይመስለኛል እንደዚህ በአካል እንደዚህ አይነት ውይይት እናደርጋለን። አራተኛችን ነው ማለት አራተኛችን ነው። ሐዋሳ አንደኛ ነው። ሐዋሳ ላይ አንደኛ ነው። ሻሸመኔ ላይ 3 ጊዜ ያደርገናል። አንዳንድ ሺህ ሰው አካባቢ የሚገኝበት ትልቅ ነበረ። በጣም እስከዛሬ ድረስ ወዳጅነታችን የሚገርም ነው ከነዛ ሰዎች ጋር ዛሬም ስንገናኝ ምናምን ነገር እና ይሄ ቶን መልመድ መቻል አለበት። ያው በሁለቱም በኩል ሙስሊሞችም ክርስቲያኖችም በሁለቱም ላይ በኩል ሰላታችሁ ውጊያችንና ተቃውሟችን የእውቀት ብቻ ብናደርገው በተቻለ መጠን ከሁለቱም ወገን ሰው ፊቱ የሚሸፍንበት መንገድ እንዲሁም ደግሞ ላይቭ እንትን ፊቱ የማያሳይበት መንገድ አንዱ ስለሚፈራ ነው አይደል? አሁን ቀጣይ ቀን መሐመድ አሚንን ልንፈራ ኧረ ምን ያስፈራል? ይፈራል እንግዲህ ቀጣይ ቀን ጌታ ቢፈቅድ እንደውም ሻይ ቡና እያለን የምናሳያችሁ ይሆናል እንደ ፈጣሪ ፍቃድ። ለማንኛውም በጣም ደስተኛ ነን መጣችሁ እዚህ ስለቆያችሁ። ቤቱ የክርስቲያን ቤት ቢሆንም እንኳን አምናችሁ መጣችሁ እዚህ ቆይታችሁ ስለሄድ በጣም ትልቅ ክብር ለእናንተ አለ። በዚሁ ለመሐመድ አሚን ጥያቄ ላቀርብልህ ፈልገው ነገር ቀጣይ ካንተ ጋር እኔ ውይይት መያዝ ፈልገውና ችግር ደስተኛ ነኝ። በመሐመድ ነብይነት ርዕስ ዙሪያ ላይ የምትቀበለኝ ከሆነ በዚህ ርዕስ ላይ ተጨማሪ አብሮ ይሄድልው ሊዳረስም ካለ አብሮ ማንሳት ትችላለህ። ቶፒኩን ስናነሳ ምን መሰለህ፣ አሁን ቶፒክ አንዳንዴ ስንወያይ አንድ ሳይድ ብቻ አይደለም የምናወራው። አንተ ትመርጣለህ። ነብያት ከተባለ እንደ ነብያትን ጀነራሊ የነብያትን ማራጃ ይዘን በነብያት ሚዛን ነው መመዘን ያለብን እንጂ ስለ አንድ አንተ ብቻማ ስለ ነብዩ የምታወራ ከሆነ ይሄ ጥያቄና መልስ ነው። ምክንያቱም እኔ ስለ አንተ ማነሳው የለማ ስለ ነብያት አይደለም ውይይቱ። ስለዚህ እሱም በቶፒክ እናወራዋለን። ፕራይቬት ላይ ነው አሁን ከበሪ ነኝ ፕራይቬት ነው ይሄን ነጥብ የጨረስኩት። ፕራይቬት ላይ ቶፒኩን መርጠን ሰዓቱን መርጠን ቲክቶክ ላይ ሳውቀን ልናደርግ እንችላለን። ችግር ሀሳብሽን አቀብላለሁ። የእሱን ግን አልጨረስም። እሺ የዛሬው ዲቤት የክርስቶስ ስቅለት ማለት ነው። ኦልሬዲ ክርስቲያን ሳይድ ነው አይደለም የኛም ነው እንጂ አልተሰቀለም የምንለው እኛ አይደለም። ስለዚህ ተሰቅሏል አልተሰቀለም እኮ ነው። እሺ ለዘፈን ነብዩ መሐመድ እውነተኛ ነብይ ነው ወይ የሚለው ቀጥሎ ደግሞ በእናንተ ሜዳ ቢሆንና እኛ ነብይ እኮ እውነተኛ ነብይ
ይኸውላችሁ ቶፒኩን እንደነገርኳችሁ አንድ ነገር ልንገራችሁ። ቶፒክ ሲመረጥ ሁለት አባቱ ተወያይ የሚመርጥበት መንገድ አለው። አሁን እዚህ ታዳሚ ሳይሆን የሚመርጠው ከእሱ ጋራ ፕራይቬት ያወራኛል። ከተስማማን አዎ፣ ስለዚህ ትክክል። ከዛ እናሳውቃቸዋለን። አይ ከመውጣታችሁ በፊት ይኸው በሬክስ ትእዛዝ ልካልኝ ነበር የወንድም ሳላ መጽሐፍ ከራሱ ተገልጋለሁ። እሺ ለመሰግናለሁ። ከዚህ በፊት መልዕክት ስላስቀመጠልኝ ነው የወንድም ሳላ መጽሐፍ አምጣልኝ ስላለኝ ቢሽ በሬክስ ሁላችሁም በእሺ ሰላም ብላችሁ ደስ ይለኛል። ነቢዩ መሐመድ ነቢይነትን ታረጋገጣችሁ? ችግር የለም። አብሽሪ ችግር እናረጋገጥልሻለን። ቀጣይ ሰነድ ችግር የለም። ሰላም በሉ እሺ፣ ደጋፊዎች ታዳሚያን በሙሉ እናመሰግናለን። እሺ አመሰግናለሁ። ቀጣይ እናወራለን መሰለኝ። አመሰግናለሁ። እሺ ችግር የለውም። አትፈርቁ። ችግር የለውም። እሺ እናመሰግናለን። እሺ ደህና ሁኑልን። አንተና ናሳት ችግር የለውም። እሱ ከሆነ ይሄ ነው ካሜራማናችን። ቀጣይ ሰው ይበለን። Mama. በልሽ ደህና ሁኑ። ኢንሻአላህ ማታ እንገናኝ ያ ጀማ። ሰላም አለይኩም።